ሰላም ጤና ይስጥልኝ። ከኢትዮጵያ ዜና አገልግሎት የዕለቱን ዜና ይዘን ቀርበናል። በቅድሚያም አርዕስተ ዜናዎቹ። ከንቲባ አዳነች አቤቤ መጪውን የኢድ አልፈጥር በዓል ምክንያት በማድረግ በዝቅተኛ የኑሮ ደረጃ ላይ ለሚገኙ የህብረተሰብ ክፍሎች ዛሬ ማዕድ አጋርተዋል። ስቶፕ ኦቨር ቱሪዝም ለሀገር ኢኮኖሚና ለቱሪዝም ዘርፉ ተዋናያን ከፍተኛ ጠቀሜታ እንዳለው ተገለጸ። በበጀት ዓመቱ ባለፉት 8 ወራት ውስጥ ተኪ ምርቶችን በማምረት $2.79 ቢሊዮን ማዳን መቻሉን የኢንዱስትሪ ሚኒስትር ዴኤታ ታረቀኝ ቡሉልታ ገለጹ። ህብረተሰቡ አስገዳጅ ብሔራዊ ደረጃ ምልክት የወጣላቸውን ምርቶች በአግባቡ በመለየት መጠቀም እንዳለበት ተገለጸ። የኢትዮጵያ ኢንቨስትመንት ኮሚሽንና የኢትዮጵያ ዜና አገልግሎት በጋራ ለመስራት የሚያስችላቸውን የመግባቢያ ስምምነት ተፈራረሙ። የዕለቱ አርዕስተ ዜናዎቻችን ናቸው። ዜናዎቹን በዝርዝር እንመለከታለን። ከዜናዎቹ ጋር ሀብታሙ አክሊሉ አብራችሁ። ከንቲባ አዳነች አቤቤ መጪውን የኢድ አልፈጥር በዓል ምክንያት በማድረግ በዝቅተኛ የኑሮ ደረጃ ላይ ለሚገኙ የህብረተሰብ ክፍሎች ዛሬ ማዕድ አጋርተዋል። የማዕድ ማጋራቱ በመዲናዋ በሚገኙ በሁሉም ክፍለ ከተሞችና ወረዳዎች እንዲሁም በሌሎች ቦታዎች እየተካሄደ መሆኑም ተገልጸዋል። የአዲስ አበባ ከተማ አስተዳደር ከንቲባ አዳነች አቤቤ በዚህ ወቅት እንዳሉት ባለፉት የለውጥ ዓመታት ኢትዮጵያዊ ሴትን በሚያጎላ መልኩ ሰው ተኮር የሆኑ የበጎ ፈቃድ ተግባራቶች ተጠናክረው እየተከናወኑ ይገኛሉ። በህብረተሰቡ መካከል የመረዳዳትና መተሳሰብ እሴቶችን የሚያጠናክሩ በርካታ ተግባራት መከናወናቸውን ገልጸዋል። የረመዳን ጾም እርስ በርስ መረዳዳትን እንዲሁም ወንድማማችነትና እህትማማችነት በሚያጠናክር መልኩ እንዲያልፍ የተለያዩ ተግባራት ሲከናወኑ መቆየቱንም ተናግረዋል። የኢድ አልፈጥር በዓልን ምክንያት በማድረግ በከተማ ደረጃ 100 ሺህ ለሚሆኑ በዝቅተኛ የኑሮ ደረጃ ላይ ለሚገኙ ወገኖች ማዕድ አጋርተናል ብለዋል። ይህ ሰብአዊ ተግባር ውጤታማ እንዲሆን የባለ ሀብቶችና የበጎ ፈቃደኞች ተሳትፎ ከፍተኛ መሆኑን በመግለጽም ምስጋና አቅርበዋል። መጪውን የኢድ አልፈጥር በዓል እርስ በርስ በመረዳዳትና በአብሮነት ማክበር እንደሚገባም ገልጸዋል። በማዕድ ማጋራቱ ተጠቃሚ ከሆኑ የህብረተሰብ ክፍሎች መካከል አቶ ከድር ወደዶ በዓሉን ከቤተሰባቸው ጋር በደስታ እንዲያከብሩ ከተማ አስተዳደሩ ላደረገላቸው ድጋፍም አመስግነዋል። በአቅማቸው አነስተኝነት በዓሉን እንዴት ታሳልፋሉ በማለት ሲጨነቁ የነበሩት ወይዘሮ ሩቅያ አብደላ የከተማ አስተዳደሩ በዓሉን በማስመልከት ባዘጋጀው የማዕድ ማጋራት ተጠቃሚ በመሆናቸው መደሰታቸውን ተናግረዋል። ኢትዮጵያውያን እርስ በርስ ያለንን ፍቅርና መተባበር ካጎለበትን መለወጥ እንችላለን ሲሉም አክለዋል። ስቶፕ ኦቨር ቱሪዝም ለሀገር ኢኮኖሚና ለቱሪዝም ዘርፉ ተዋናያን ከፍተኛ ጠቀሜታ እንዳለው ተገለጸ። ስቶፕ ኦቨር ቱሪዝም ተጓዦች ከመነሻ ሀገራቸው በሚነሱበት ጊዜ በመሸጋገሪያነት በኢትዮጵያ ሲያልፉ ጥቂት ቀናት በሀገሪቷ ቆይታ አድርገው ወደ መዳረሻ አገር እንዲሄዱ የሚያስችል የቱሪዝም አይነት ነው። በዚህም አዲስ አበባን ከስቶፕ ኦቨር ቱሪዝም ተጠቃሚ የሚያደርጉ የቱሪዝም መሰረተ ልማቶች እየተገነቡ መሆኑም ይታወቃል። የስቶፕ ኦቨርን ጠቀሜታ አስመልክቶ ኢዜአ የአስጎብኚ ድርጅቶችን አነጋግረዋል። ታላቋ የኢትዮጵያ አስጎብኚ ድርጅት ማህበር ምክትል ፕሬዚዳንት እንቁ ሙሉጌታ እንዳሉት የኢትዮጵያ አየር መንገድ በርካታ ዓለም አቀፍ መዳረሻ ስላለው ተጓዦችን የስቶፕ ኦቨር ቱሪዝም ተጠቃሚ ለማድረግ ሰፊ እድል ተፈጥሯል። በአዲስ አበባ የተከናወኑ የኮሪደርና የቱሪዝም መዳረሻ ቦታዎች ልማት እንዲሁም የቦሌ ዓለም አቀፍ አየር ማረፊያ ከተማዋን ለስቶፕ ኦቨር ቱሪዝም ተመራጭ ያደርጋታል ብለዋል። የጳጉሜ ፌስቲቫል ቱርና ትራቭል ባለቤት ኃይላ መረሳ በበኩላቸው ኢትዮጵያ ብዝሃ ባህልና ታሪክ ያላት የበርካታ ቱሪዝም ሀብት ባለቤት በመሆኗ የስቶፕ ኦቨር ቱሪዝም በዘርፉ ለተሰማሩ ትልቅ እድልና ተስፋ መፍጠሩን ጠቁመዋል። የስቶፕ ኦቨር ቱሪዝም ተጓዦች በቆይታቸው በሚያዩት ነገር ተማርከው በቀጥታ መጥተው በሰፊው እንዲጎበኙ እድልን የሚፈጥርና ለሀገር ገጽታ ግንባታ ያለው ሚና ከፍተኛ መሆኑን ተናግረዋል። የቦሌ ዓለም አቀፍ አውሮፕላን ማረፊያ የበርካታ መንገደኞች መዳረሻና መተላለፊያ በመሆኑ ለስቶፕ ኦቨር ቱሪዝም የጎላ ሚና እንዳለው የገለጹት ደግሞ የአዲስ አበባ ባህል ኪነጥበብና ቱሪዝም ቢሮ ምክትል ኃላፊ ሁንዴ ከበደ ናቸው። ዘርፉ በከተማዋ ቆይታ ላይ የሚኖራቸው መንገደኞች አዲስ አበባን እንዲጎበኙ እድል በመፍጠር የመዲናዋን ብሎም የሀገሪቱን ቱሪዝም ፍሰትና ገቢ ያሳድጋል ብለዋል። የኮሪደር ልማት ለትራንስፖርትና ለከተማዋ ገጽታ ካለው ሚና ባለፈ ለስቶፕ ኦቨር ቱሪዝም ምቹ ሁኔታን የሚፈጥር መሆኑንም ጠቁመዋል። በበጀት ዓመቱ ባለፉት 8 ወራት ውስጥ ተኪ ምርቶችን በማምረት $2.79 ቢሊዮን ማዳን መቻሉን የኢንዱስትሪ ሚኒስትር ዴኤታ ታረቀኝ ቡሉልታ ገለጹ። የኢንዱስትሪ ሚኒስትር ዴኤታ ታረቀኝ ቡሉልታ ለኢዜአ እንደገለጹት መንግስት ከውጭ በሚገቡ ምርቶች ላይ ያለውን ጥገኝነት ለመቀነስና የሀገር ውስጥ ምርትን ለማሳደግ ተኪ ምርቶች ላይ በትኩረት እየሰራ ነው። ይህም የውጭ ምንዛሬ እጥረትን በማቃለል ሰፊ የስራ ዕድል በመፍጠር ዜጎች ምርቶችን በተመጣጣኝ ዋጋ እንዲያገኙም እያስቻለ መሆኑን ነው የተናገሩት። ሚኒስቴሩ በስትራቴጂው 96 ምርቶችን ለይቶ በሀገር ውስጥ የመተካት ስራ እየተሰራ እንደሚገኙም ተናግረዋል። ለአብነትም በ2013 በጀት ዓመት ተኪ ምርቶችን በማምረት $345 ሚሊዮን ማዳን መቻሉን አስታውሰው ይህ ምጣኔ በ2014 በጀት ዓመት ወደ $2.98 ቢሊዮን ማደጉን ጠቅሰዋል። ተኪ ምርትን በተመለከተ ስራው ከተጀመረበት ጊዜ አንስቶ እድገት እያሳየ መምጣቱንም ጠቅሰዋል። በ2017 በጀት ዓመት 8 ወራት በሀገር ውስጥ ተኪ ምርቶችን በስፋት በማምረት $2.79 ቢሊዮን ማዳን መቻሉን ተናግረዋል። ይህን በበጀት ዓመቱ መጨረሻ $3.9 ቢሊዮን ለማድረስ ከሚመለከታቸው አካላት ጋር በትኩረት እየተሰራ መሆኑን ነው ያስረዱት። ተኪ ምርቶች በሀገር ውስጥ ያላቸው የገበያ ድርሻ እያደገ መምጣቱን ተናግረው አሁን ላይ ከ43% በላይ መድረሳቸውንም ጠቅሰዋል።
ህብረተሰቡ አስገዳጅ ብሔራዊ ደረጃ ምልክት የወጣላቸውን ምርቶች በአግባቡ በመለየት መጠቀም እንዳለበት ተገለጸ። በሀገር ውስጥም ሆነ በውጭ ተመርተው ወደ ሀገር ውስጥ የሚገቡ ምርቶች ጥራትና ደረጃቸውን ይጠበቁና በህብረተሰቡ ጤናና አካባቢ ላይ ጉዳት እንዳያደርሱ ቁጥጥርና ክትትል እየተደረገ መሆኑም ተገልጸዋል። በተለይም ምግብና መጠጥን ጨምሮ የግንባታና የኤሌክትሪክ ምርቶች አስገዳጅ ደረጃ ምልክት እንዲጠቀሙ ይገደዳሉ። በኢትዮጵያ ደረጃዎች ኢንስቲትዩት የግብርናና ምግብ ደረጃ ዝግጅት ዴስክ ኃላፊ ገመዳ አለሙ ለኢዜአ እንደገለጹት አስገዳጅ ብሔራዊ ደረጃ ምልክት እንዲጠቀሙ የሚገደዱ ምርቶች ጥራትን በሶስተኛ ወገን የሚረጋገጥ ነው ብለዋል። አስገዳጅ የደረጃ ምልክት የጥራትና ደህንነት ማረጋገጫ በመሆኑ ህብረተሰቡ ምርቶቹን ያለ ስጋት እንዲጠቀም ያደርጋል ነው ያሉት። በንግድና ቀጠናዊ ትስስር ሚኒስቴር የኮሚኒኬሽን ጉዳዮች ስራ አስፈጻሚ ወንድሙ ፍላቴ በበኩላቸው ምርቶች ጥራታቸውን ጠብቀው እንዲመረቱ ከፍተኛ ቁጥጥር ይደረጋል ብለዋል። የምርቶቹ ጥራት መጓደል ሊያደርስ የሚችለውን አደጋ ለመቀነስ ከምርት ሂደቱ ጀምሮ በየደረጃው የተለያዩ ፍተሻዎች እንደሚደረጉም ተናግረዋል። ተፈትሸው የሚፈለገውን ጥራት የማያሟሉ ምርቶች ሲያጋጥሙ እንደ ችግሩ ክብደትና መጠን ተለይቶ እርምጃዎች እንደሚወሰዱም ጠቅሰዋል። የኢትዮጵያ ኢንቨስትመንት ኮሚሽንና የኢትዮጵያ ዜና አገልግሎት በጋራ ለመስራት የሚያስችላቸውን የመግባቢያ ስምምነት ተፈራረሙ። ስምምነቱን የኢትዮጵያ ኢንቨስትመንት ኮሚሽን ኮሚሽነር ዶክተር ዘለቀ ተመስገንና የኢትዮጵያ ዜና አገልግሎት ዋና ስራ አስፈጻሚ ሰይፈ ደርቤ ተፈራርመዋል። ስምምነቱ ኢንቨስትመንትን ለማነቃቃት የሚያስችል የሚዲያ አጋርነትና የኢትዮጵያ ዓለም አቀፍ የኢንቨስትመንት ገጽታን ለማጠናከር ያለመ እንደሆነም ተገልጿል። የኢትዮጵያ ኢንቨስትመንት ኮሚሽን ኮሚሽነር ዶክተር ዘለቀ ተመስገን በዚህ ወቅት እንዳሉት ኮሚሽኑ የኢትዮጵያን የኢኮኖሚ ሽግግር በመምራት ሂደት ጉልህ ሚና እንዳለውም ገልጸዋል። ኮሚሽኑ የሀገሪቱን የኢንቨስትመንት ድሎች ማስተዋወቅ ቀዳሚ ስራው መሆኑንም ተናግረዋል። መንግስት ለኢንቨስትመንት ምቹ ምህዳር በመፍጠር በርካታ ተግባራትን ማከናወኑንም አስረድተዋል። እንዲሁም በተለያዩ ዘርፎች ወደ ስራ የገቡ የኢንቨስትመንት ፕሮጀክቶችን የመደገፍና የመከታተል ስራ በትኩረት እየተሰራ መሆኑንም ጠቅሰዋል። እነዚህን ተግባራት በአግባቡ ለማስተዋወቅ የሚዲያ ግንኙነት ወሳኝ መሆኑን ገልጸው ስምምነቱ እምቅ አቅሞችን ለመጠቀም የሚያግዝ መሆኑን ጠቁመዋል። የኢትዮጵያ ዜና አገልግሎት የኢንቨስትመንት መረጃዎችን በሙያዊ እውቀትና በጥራት ተደራሽ በማድረግ ግንባር ቀደም መሆኑን አንስተው ከአገልግሎቱ ጋር በመስራታቸው የተሰማቸውን ደስታ ገልጸዋል። የኢትዮጵያ ዜና አገልግሎት ዋና ስራ አስፈጻሚ ሰይፈ ደርቤ በበኩላቸው ስምምነቱ የኢትዮጵያን ተመራጭ የኢንቨስትመንት መዳረሻነት ለማስፋት እንደ ትልቅ እድል የሚወሰድ ነውም ብለዋል። አገልግሎቱ የኮሚሽኑ ህልሞች እውን እንዲሆኑ በዜናና ዜና ነክ የዘገባ ስራዎች የማስተዋወቅ ሚናውን እንደሚወጣም አረጋግጠዋል። ለዚህም የኢትዮጵያን የኢንቨስትመንት እድሎች የተፈጠሩ ምቹ ሁኔታዎችንና እየተከናወኑ ያሉ ተግባራትን በሀገር ውስጥና በዓለም አቀፍ ቋንቋዎች ተደራሽ እንደሚያደርግም ገልጸዋል። የዕለቱ ዜናዎች እነዚህ ነበሩ። ሰላም።